ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ የስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ጄፍ ቤዞስ የሊቨርፑልን 33% ድርሻን ሊገዙ ተቃርበዋል ተብሏል። እንደ ስካይ ኒውስ የፋይናንስና ቢዝነስ ዘጋቢ ማርክ ክላይንማን ዘገባ የአማዞን መስራች ጄፍ ቤዞስ እና የፌስቡክ መስራች ኤድዋርዶ ሳቬሪን የተካተቱበት የኢንቨስትመንት ስብስብ የሊቨርፑልን 1/3 ማለትም 33% ድርሻ ለመግዛት የሚያደርጉትን ስምምነት ለማጠናቀቅ እጅጉን ተቃርበዋል ተብሏል። መረጃውን ስካይ ኒውስ ይፋ አድርጎታል። ፓሪስ ሴንት ጀርመን እና ባርሴሎና በፌራን ቶሬስ ዝውውር ላይ ወደ ስምምነት እየተቃረቡ ይገኛል። የሁለቱ ክለቦች ድርድር በ50 ሚሊዮን ዩሮ የካሳ ክፍያ ዙሪያ እየተካሄደ የሚገኝ ሲሆን በክለቦቹ መካከል ያለው የዋጋ ልዩነት ይበልጥ እየጠበበ መጥቷል ሲል ይህን መረጃ ለኤኪፕ ዘግቦታል። የቱርኩ ክለብ ትራዝቦን ስፖር ከአልሂላል ዳርዊን ኑኔዝን በውሰቱ ለማስፈረም እጅጉን ተቃርበዋል ተብሏል። ውይይቶችም እየተደረጉ ይገኛል። በቱርክ የቀድሞ የሊቨርፑል 2 ተጫዋቾች በአንድ ክለብ የሚጫወቱበት አጋጣሚ እጅጉን ሰፊ ሆኗል ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ሞሪኒዮ በሪያል ማድሪድ ቤት የነበሩ መጥፎ ልማዶችን እያረሙ ይገኛል ተብሏል። ጆዜ ሞሪኒዮ በቡድን ውስጥ መጥፎ ልማዶችን ያገኙ ሲሆን አሁን ላይ እነዚያን ባህሪያት በመቀየር ላይ ናቸው። ተጫዋቾች የፈለጉትን የመመገብ ነፃነታቸው አሁን አብቅቶለታል። የተጫዋቾች ምግብ አሁን በስርዓት የሚሰራ የስነ ምግብ ባለሙያ የሚወሰንና የሚዘጋጅ ይሆናል ተብሏል። ከተቀመጠው ሰዓት ዘግይቶ የሚመጣ ማንኛውም ተጫዋች ብቻውን በጂም ውስጥ ልምምድ እንዲሰራ በመደረግ ይቀጣል ሲል መረጃ ዲያሮ አስ ይፋ አድርጎታል። በሌላ መረጃ ግብ አግብቶ ደስታውን ሲገልጽ ጉድጓድ ውስጥ የወደቀው የብራዚላዊ ተጫዋች አጋጣሚ ብዙዎችን እያነጋገረ ይገኛል ተብሏል። በብራዚል ሊግ ኮሪቲባ ቻፔኮኤንሴ በተገናኘበት ጨዋታ ላይ የ29 ዓመቱ ተከላካይ ጃሲ ማራኛኦ በ41ኛው ደቂቃ ላይ በግንባሩ አስደናቂ ግብ ያስቆጥሯል። ታዲያ በደስታ ስሜት ውስጥ ሆኖ ወደ ደጋፊዎች እየሮጠ የስታዲየሙን ማስታወቂያ ሰሌዳዎች ዘሎ ሲሻገር ማንም ያልጠረጠረው ነገር ተከሰተ። ከማስታወቂያ ሰሌዳው በስተጀርባ ወደ ተቃራኒ ቡድን ልብስ መቀየሪያ ክፍል የሚወስድ ጥልቅ ጉድጓድ በመኖሩ ተጫዋቹ ቀጥታ ወደ ውስጥ ተወርውሮ ይጠፋል። ተጫዋቹም ከጉድጓዱ ውስጥ በጥንቃቄ እንዲወጣ ተደርጎ ጨዋታውን ለመቀጠል ቢሞክርም በእግሩ ላይ ባጋጠመው ጉዳት ምክንያት ሁለተኛው አጋማሽ እንደተጀመረ ለመቀየር ተገዷል። የሚገርመው ደግሞ ይሄ ሁሉ መስዋዕትነት የተከፈለበት ግብ በቪኤአር ሊሻር ችሏል ብሏል ማርካ ስፖርት በዘገባው። ተጫዋቹ ካጋጠመው ጉዳት በኋላ ሲናገርም የተከላካይ ቦታ ላይ ሆነን የምንጫወት ተጫዋቾች አልፎ አልፎ ነው ግብ የምናስቆጥረው፣ እናም ጎሉን ሳስቆጥር ደስታዬን መቆጣጠር አቅቶኝ ነበር ብሏል። በዚህ ኮቶ ፔሬራ ስታዲየም ተመሳሳይ አጋጣሚ ሲከሰት ይህ የመጀመሪያው አይደለም። ከዚህ ቀደም በ2014 የካሜሩን አጥቂ ጆኤል በተመሳሳይ መልኩ የማስታወቂያ ሰሌዳውን ዘሎ ወደዚህ ጉድጓድ ውስጥ ወድቆ ነበር ሲል ይህንን መረጃ ማርካ ስፖርት ግብ ካስቆጠረ በኋላ ደስታውን ሲገልጽ ጉድጓድ ውስጥ የወደቀው ብራዚላዊ ተጫዋች አጋጣሚ ብዙዎችን እያነጋገረ ይገኛል ሲል መረጃውን ይፋ አድርጎታል። ባርሴሎና ለጁሊያን አልቫሬዝ ዝውውር በተሻሻለ ዋጋ ጥያቄ ለመመለስ ዝግጁ መሆኑን አሳውቋል ተብሏል። ባርሳ አጥቂው ዛሬ ከሰዓታት በኋላ ከአትሌቲኮ ማድሪድ ጋር እስኪገናኝ ድረስ እየጠበቀ ይገኛል። ምክንያቱም አዲሱ ሀሳባቸውን ከመተግበራቸው በፊት የአልቫሬዝ የመውጣት ፍላጎትን ማረጋገጥ ይፈልጋሉ ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። ከጁሊያን አልቫሬዝ ጋር በተያያዘ አርሰናሎች ለጁሊያን አልቫሬዝ ያላቸው ፍላጎት በጣም እውነተኛ ነው ተብሏል። እሱም በጣም ይፈልጉታል። ነገር ግን ጁሊያን አልቫሬዝ ወደ ባርሴሎና መሄድ ብቻ ነው የሚፈልገው፣ በአትሌቲኮ መቆየት አይፈልግም ሲል መረጃ ማርካ ስፖርት ዘግቦታል። አትሌቲኮ ማድሪዶች በጁሊያን አልቫሬዝ ጉዳይ ላይ በሚደረገው ድርድር በጣም አስቸጋሪና ተለዋዋጭ ባህሪ እያሳዩ ነው። ምክንያቱም ተጫዋቹን መሸጥ አይፈልጉም ሲል ይህንን መረጃ ማርካ ስፖርት ዘግቦታል።
ሊቨርፑሎች ከብራድሊ ባርኮላ ጋር በግል ጥቅም ውል ላይ የመጨረሻ አረንጓዴ መብራት አግኝተዋል የተባለ ነው። ክለቦቹ በቀጥታና በይፋዊ ንግግር ላይ ስለሚገኙ ከፒኤስጂ ጋር የሚደረገው የዝውውር ክፍያ ድርድር ቀጥሏል። የፒኤስጂ የዋጋ ተመን አሁንም ከፍተኛ ሆኖ ቀጥሏል። ነገር ግን ሊቨርፑሎች ከብራድሊ ባርኮላ ጋር በግል ጥቅም ውል ላይ የመጨረሻ አረንጓዴ መብራት አግኝተዋል ሲል ይሄን መረጃ ፋብሪዚዮ ሮማኖ ዘግቦታል። ከሊቨርፑል ጋር በተያያዘ ሊቨርፑሎች የባርሴሎናውን ኡራጋዊ ተከላካይ ሮናልድ አራሆን የውሰት ዝውውር ዛሬ ከሰዓታት በኋላ ይፋ ያደርጋሉ ሲል ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል። ከሮናልድ አራሆ ጋር በተያያዘ የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ እንዲህ ብለዋል። ሮናልድ አራሆ በጣም ጥሩ ሰው ነው፣ ድንቅ ተጫዋችና ካፕቴን ነው። የኛ አጫዋወት ዘይቤ ከእሱ ትንሽ የተለየ ነው፣ ግን እሱ በጣም ፈጣንና ጠንካራ ተጫዋች ነው ሲሉ ተደምጠዋል። ባርሴሎናዎች ሮድሪን ለማስፈረም ጥረታቸውን አፋጥነዋል ተብሏል። እንደ ሞንዶ ዲፖርቲቮ ዘገባም ከሆነ ባርሴሎናዎች ከተጫዋቹ ጋር በግል ውል ላይ ከስምምነት የደረሱ ሲሆን አሁን ዋናው ትኩረታቸው ከማንቸስተር ሲቲ ጋር ያለውን የዝውውር ዋጋን ክፍተት ማጥበብ ነው ሲል ይህን መረጃ ማርካ ስፖርት ዘግቦታል። ማንቸስተር ሲቲዎች ከሞሮኮዊ የመሃል ሜዳ ተጫዋች ከአዩብ ቡዋዲ ጋር በግል ስምምነት ላይ ደርሰዋል። አሁን የሚቀረው የሊልና የማንቸስተር ሲቲ ስምምነት ብቻ ነው። እሱም በጣም በቅርቡ የሚጠናቀቅ ይመስላል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። ፉትቦል ኢንሳይደር ደግሞ እንዲህ ብሏል። ከአዩብ ቡአዲና ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች አዩብ ቡአዲን በ130 ሚሊዮን ዩሮ ለማስፈረም እጅጉን ተቃርበዋል ብሏል ፉትቦል ኢንሳይደር። ማርከስ ራሽፎርድ የማንቸስተር ዩናይትድን ስብስብ ተቀላቅሏል እየተባለ ነው። ቤተሰቦች ይህን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ዩናይትድን ይለቃል ተብሎ ሲጠበቅ የነበረው ማርከስ ራሽፎርድ ወደ ስብስቡ ተመልሷል። የ28 ዓመቱ እንግሊዛዊ አንድ ዓመት የውሰት ውል በባርሴሎና ካሳለፈ በኋላ ወደ ዩናይትድ ይመለሳል ተብሎ አልተጠበቀም ነበር። ነገር ግን ባርሳ ተጫዋቹን በ26 ሚሊዮን ፓውንድ የማስፈረም አማራጩን ባለመጠቀሙ ተጫዋቹ ወደ ልጅነት ክለቡ ተመልሷል። ማንቸስተር ዩናይትድ ተጫዋቹን መሸጥ ቢፈልግም አልተሳካለትም። በተለይ ተጫዋቹ ከአውሮፓ ታላላቅ ክለቦች ለአንዱ መጫወት መፈለጉ እና ከፍተኛ ደሞዙ ለዝውውሩ እንቅፋት ሆኗል የተባለው የዩናይትዱ አሰልጣኝ ማይከል ካሪክ ከፓሪስ ሴን ጀርመን ጋር የአቋም መፍትሄ ጨዋታ ካደረገ በኋላ በነበረው መግለጫ ላይ ራሽፎርድ ስብስቡን እንደሚቀላቀልና በዚህም ደስተኛ እንደሆነ ተናግሮ ነበር። ካሪክ ከራሽፎርድ ጋር ከዚህ ቀደም አብሮ መጫወቱ ይታወሳል ይላል የስካይ ስፖርት ዘገባ። የእንግሊዙ ክለብ ራሽፎርድ የለብሰው የነበረው 10 ቁጥር ማሊያ ደግሞ በማቲያስ ኩኛ በመያዙ አዲስ ቁጥር ማዘጋጀት ይጠበቅበታል። ስካይ ስፖርት እንደዘገበው ከሆነ ራሽፎርድ በባርሴሎና የለብሰው የነበረው 14 ቁጥር ማሊያ ለመልበስም ተዘጋጅቷል ተብሏል። ማርከስ ራሽፎርድ ከቡድኑ ስብስብ ጋር ወደ አየርላንድ ደብሊን ያቀና ሲሆን ዩናይትድ በቀጣይ ሊድስ ዩናይትድን የፊታችን ረቡዕ ሲገጥም የጨዋታው አካል ይሆናል ተብሎ ይጠበቃል። በሊድሱ ጨዋታ ካልተሳተፈ የፊታችን ቅዳሜ በሩበን አሞሪም የሚመራው ኤሲ ሚላን በሚገጥመው ቡድን ውስጥ ይካትታል ተብሎ ይጠበቃል። ማርከስ ራሽፎርድ ራሱ አዲስ ፈተና እፈልጋለሁ ቢልም ከቡድኑ እንዲወጣ ምክንያት የነበሩት ፖርቹጋላዊ አሰልጣኝ ሩበን አሞሪም እንደነበሩ ይታወሳል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ዩናይትዶች የሪያል ማድሪዱን ብራዚላዊ የፊት መስመር ተጫዋች ኤንድሪክን በውሰት ለማስፈረም እያጤኑበት ይገኛል ተብሏል። ጆዜ ሞሪኒዮ እሱን ለማቆየትና ለቦታው እንዲፋለም ቢፈልግም ኤንድሪክ ግን ቋሚ መሆን ስለሚፈልግ የመውጣት አማራጮችን እየተመለከተ ይገኛል። እንዲሁም ኤንድሪክ የእንግሊዝ ፕሪሚየር ሊግ ክለቦችን የመቀላቀል ትልቅ ፍላጎት አለው። እናም አሁን ላይ ማንቸስተር ዩናይትዶች ተጫዋቹን በውሰት ለማስፈረም እንቅስቃሴ ለመጀመር እየተዘጋጁ ይገኛል ሲል መረጃ ዲያሪዮ አስ ዘግቦታል። ኤንዞ ፈርናንዴዝ በዚህ ሳምንት ወደ ቼልሲ ልምምድ ይመለሳል ተብሏል። መረጃውን ስካይ ስፖርት ዘግቦታል። እንደ ስካይ ስፖርት ዘገባም ከሆነ በወደፊት እጣ ፈንታው ዙሪያ የተለያዩ የዝውውር ግምቶች ሲዘገቡ ቢቆይም ኤንዞ ፈርናንዴዝ በዚህ ሳምንት ወደ ኮባም ቼልሲ የልምምድ ማዕከል ተመልሶ ልምምድ ይጀምራል ሲል መረጃ ስካይ ስፖርት ዘግቦታል። ከቼልሲ ጋር በተያያዘ ሮጀርስ የእረፍት ጊዜውን አጠናቆ ሮብ በቼልሲ የልምምድ ማዕከል በመገኘት ከመላው የቡድን አጋሮቹ ጋር ልምምድ መስራት ይጀምራል ብሏል። መረጃውን ስካይ ስፖርት ዘግቦታል። በሌላ መረጃ አርሰናሎች አዲስ ተከላካይ ለማስፈረም የሚያደርጉትን እንቅስቃሴ ያፋጠኑ ሲሆን ለአስቶን ቪላው ተከላካይ ኤዝሪ ኮንሳ አዲስ ጥያቄ ለማቅረብ እየተዘጋጁ ይገኛል ሲል መረጃ ኤድ አሮንስ ከዘጋርዲያን ስፖርት ይፋ አድርጎታል።
ጋላታሳራይ ጋብሪኤል ማርቲኔሊን ለማስፈረም ባሳለፍነው ሳምንት መጨረሻ ቀናት ላይ የመጀመሪያ ደረጃ ንግግሮችን አድርጓል ተብሏል። ጋላታሳራይ የማጥቃት መስመሩን በጥራት ለማጠናከር ራፋኤል ሊያውን ቀዳሚ ኢላማው ቢያደርግም በድርድሩ መዘግየት ምክንያት ማርቲኔሊን በዋና አማራጭነት ይዞ ወጥቷል ነው የተባለው። አርሰናሎች በዚህ የክረምት የዝውውር መስኮት ተስማሚ የሆነ ሌላ የፊት መስመር አጥቂ ሳይተኩ ማለትም ሳያስፈርሙ ማርቲኔሊን አሳልፈው የመስጠትና ዝውውሩን የመፍቀድ ምንም ፍላጎት የላቸውም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናሎች ፔድሮ ኔቶን ለማስፈረም ያላቸውን ፍላጎት ለተጫዋቹ ወኪሎች አሳውቋል ሲል ቤተሰቦች ይህንን መረጃ ሚረር ስፖርት ዘግቦታል። ቼልሲዎች ተጫዋቹን የመሸጥ ፍላጎት ያላቸው ቢሆንም የዝውውር ዋጋው ተስማሚ መሆን እንዳለበትና ከተጫዋቹ ሽያጭ 70 ሚሊዮን ፓውንድ እንደሚፈልጉ አሳውቀዋል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ዌስትሃም ዩናይትዶች ሪስ ኔልሰንን ከአርሰናል በአንድ ዓመት የውሰቱ ለማስፈረም የሚያደርጉት ንግግር የላቀ ደረጃ ላይ ደርሷል ተብሏል። ተጫዋቹ ለዝውውሩ ፈቃደኛ ነው። አርሰናል ተጫዋቹ በኮንትራቱ ላይ የቀረው ዕድሜ 1 ዓመት ብቻ ስለሆነ በቋሚነት መሸጥ ቢፈልግም ንግግሮች ግን ከዌስትሃም ጋር የላቀ ደረጃ ላይ ደርሰዋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ ባለፈው የውድድር ዘመን በፕሪሚየር ሊጉ ከፍተኛ ሬቲንግ የተሰጣቸው አማካኞች 30 እና ከዛ በላይ ጨዋታዎችን ያደረጉ በማለት ቤተሰቦች መረጃውን ስኮር ይፋ አድርጎታል። 5ኛ ላይ ዶሚኒክ ስፖዝ ላይ መቀመጥ ችሏል። የሊቨርፑሉ የመሃል ሜዳ ተጫዋች 7.15 ከ10፣ ጄምስ ጋርነር እንግሊዛዊው ተጫዋች 7.17 ከ10፣ ኤሊዮት አንደርሰን 7.20 ከ10 እና ዴክላን ራይስ 7.26 ከ10 አግኝተዋል። ቤተሰቦች አንደኛ ላይ መቀመጥ የቻለው ባለፈው የውድድር ዘመን በፕሪሚየር ሊጉ ከፍተኛ ሬቲንግ ከተሰጣቸው ተጫዋቾች መካከል በቀዳሚነት የተቀመጠው ተጫዋች ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ ሲሆን 7.49 ከ10 ማግኘት ችሏል። መረጃውን ስኮርድ ዘግቦታል። አሌክስ ኢዎቢ የቀድሞ የአርሰናል ተጫዋች እንዲህ ብሏል። በአንድ ፖድካስት ላይ ቀርቦ ለናይጄሪያ መጫወት በጣም እወዳለሁ፣ ነገር ግን የበረራ ትኬትን ራስን የምትገዛው፣ ወደ ሆቴል ስትደርስ መብራት የለም፣ የራስን ማሊያም ራስን የምታጥበው፣ ሜዳው ግማሽ ሳር ግማሽ አስፋልት መሰል ነው። ደግሞ አንድ መጥፎ ኳስ ካሳለፍክ አሰልጣኙ ጮህባል። ግን ምግቡን በጣም ወድጄዋለሁ። ግን አርሰናል ያለው ስሜ ሳይወጣ ነበር ጥሪው የደረሰኝ፣ ነገር ግን በናይጄሪያውያን ዘንድ ያገኘሁት ፍቅርና አቀባበል እጅግ በጣም አስደናቂ ነው። እንዲሁም የናይጄሪያን ምግብ በጣም እወዳለሁ ሲል ተደምጧል። አሌክስ ኢዎቢ በአንድ ፖድካስት ላይ ቀርቦ አስቶን ቪላዎች የቆመ ኳስ አሰልጣኛቸው የነበረው ኦስቲን ማክፒን በቼልሲ ከተነጠቁ በኋላ የበርንሌውን የቆመ ኳስ አሰልጣኝ ፖል ጄልዴን ለመቅጠር በንግግር ላይ ይገኛሉ። ጄልዴ ባለፈው ሲዝን በበርንሌ ያሳለፈ ሲሆን ከ2022 ጀምሮ ደግሞ የሀገሩ ኖርዌይ ብሔራዊ ቡድን የቆመ ኳስ አሰልጣኝ በመሆን አገልግሏል ሲል ይህንን መረጃ ዴቪድ ኦርንስቲን ከዚ አትሌቲክስ ዘግቦ በሌላ መረጃ ልጅነታችንን በደስታ ያደመቁልን እግር ኳስ ተጫዋቾች የእግር ኳስ መጫወቻ እድሜያቸው ሲያበቃ ወይንም ጫማ ለመስቀል በተቃረቡበት በዚህ ሰዓት አሁን ደግሞ የነሱ ልጆች ተተኪ ሆኖ እየመጡ ይገኛል ብሏል። ይህን መረጃ ሜን ስፖርት ይፋ አድርጎታል። ክርስቲያኖ ጁኒየር የክርስቲያኖ ሮናልዶ ልጅ በፖርቹጋል የወጣቶች ብሔራዊ ቡድን ውስጥ እየተጫወተ ግቦችን እያስቆጠረና ዋንጫዎችን ማንሳት ጀምሯል ብሏል ሜን ስፖርት። ኤንዞ አልቬዝ የማርሴሎ ልጅ የስፔን ወጣቶች ብሔራዊ ቡድን ተጫዋች ሲሆን በሪያል ማድሪድ አካዳሚ አድጎ በ2026 የዩኤፋ ዩዝ ሊግ ዋንጫን ማንሳት ችሏል። ማክሲሚሊያን ኢብራሂሞቪች የዝላታን ኢብራሂሞቪች ልጅ በኤሲ ሚላን አካዳሚ ያደገ ሲሆን የ2026ቱን የውድድር ዘመን ክፍል በአያክስ በውሰት አሳልፈዋል። ቫኪል ቫን ፐርሲ የሮበን ቫን ፐርሲ ልጅ ወደ ፌኖርድ ዋናው ቡድን እየተሻገረ ሲሆን የኔዘርላንድን ወጣቶች ቡድን ወክሎ ዋንጫ ማንሳት ጀምሯል ተብሏል። ሉዊስ ቡፎን የጃንሉጂ ቡፎን ልጅ የቼክ ሪፐብሊክ ወጣቶች ብሔራዊ ቡድን ተጫዋች ሲሆን በ2026 ከ19 ዓመት በታች የአውሮፓ ቻምፒዮና ላይ 6 ግቦችን ማስቆጠር ችሏል ብሏል። መረጃውን ሜን ስፖርት ይፋ አድርጎታል። እድሜያችን እየገፋ መሄዱን የምናውቀው ልጅነታችንን በደስታ ያደመቁልን እግር ኳስ ተጫዋቾች የነሱ ልጆች አሁን ራሳቸው ሜዳ ገብተው ታሪክ ሲሰሩ ስናይ ነው ሲል ሜን ስፖርት መረጃውን ይፋ አድርጎታል።
በቼልሲ በነበረኝ ቆይታ እኮራለሁ። ቻሎባ የ27 ዓመቱ የቼልሲ የመሃል ተከላካይ ትሬቫ ቻሎባ በ36 ሚሊዮን ዩሮ የሴሪያውን ክለብ ኮሙን ተቀላቅሏል። ትሬቫ ቻሎባ ከስንብቱ በኋላ ከ18 ዓመታት በኋላ መሰናበቻ ጊዜ ደርሷል ሲል ጽፏል። በ9 ዓመቱ ትልቅ ህልም ይዞ ሰማዮቹን መንደር መድረሱን ያነሳው ቻሎባ አስቤ የማላውቀውን ህይወት ኖሬ ነው ዛሬ የምለቀው ብሏል። አክሎም ለክለቡ የነበረኝን ሁሉንም ሰጥቻለሁ ሲል በቼልሲ በነበረኝ ቆይታ እኮራለሁ ሲል ተደምጧል። በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮችን እየሰራን አይደለም። ቤተሰቦች ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን፣ እንዲሁም ቪዲዮንም ላይክ አድርጉት። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።